አሁን ላይ ቀጠናችን የኢትዮጵያ የባህር በር ጥያቄንና ሌሎች ጂኦ ስትራቴጂካዊ የሆኑ ፖለቲካዊና ዓለም አቀፋዊ እንዲሁም ቀጠናዊ የሆኑ ኢኮኖሚያዊ ጉዳዮችን መሰረት ባደረገ የተለያዩ ነውጦች እየተናወጠ ባለበት በዚህ ሰዓት ኢትዮጵያ አስደናቂ የሚባለውን የቢሊዮን ዶላሮች ፕሮጀክትን ይፋ ልታደርግ መሆኗ ተሰምቷል። ይህም ለመላው የኢትዮጵያ ሕዝብና ከኢትዮጵያ ጋር በጥምረት በትብብር መስራት ለሚፈልጉ ታላቅ ብስራት ተደርጎ ተወስዷል። በተለይም ይህ ጉዳይ ግብፅ ኢትዮጵያን የምትጠላበት ዋና ሚስጥር ስለመሆኑም እየተነገረ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችሁ? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ የልዩ ጥንቅር የመረጃ ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ኢትዮጵያ ያላትን የውሃ ሀብትና ግብፅ ኢትዮጵያን የምትጠላበት ዋናውን ሚስጥር የሚመለከት ልዩ ጥንቅር ይዘናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ከኛ ጋር በቆይታችሁ የተለያዩ መረጃዎችን እንደምታገኙም በማስገንዘብ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እንድታደርጉ እየጋበዝን አዲስ ሐሳብ፣ አስተያየት ወይም የምትሰጡን ኮሜንት ካለ በኮሜንት መስጫ ሳጥኑ ላይ እንድታካፍሉ እንድታጋሩን እየጋበዝን ከገበያ ሚዲያ ጋር መስራት የምትችሉ ደግሞ እንደዚሁ የስልክ ቁጥራችንን አሊያም የቴሌግራም አድራሻችንን በመጠቀም ወይም በኢሜል አድራሻችን መልእክታችሁን ልታደርሱን ትችላላችሁ እያልን በቀጥታ ወደ ጉዳያችን እንለፍ። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ኢትዮጵያ አስደናቂውን የቢሊዮን ዶላር ፕሮጀክት ይፋ ልታደርግ መሆኑ ተሰምቷል። ይህ ታላቅ ብስራት የተሰኘው መረጃ ግብፅ ኢትዮጵያን የምትጠላበት ዋነኛ ሚስጥር ስለመሆኑ በርካቶች አይገነዘቡትም። ይሁንና ግን በዚህ ጉዳይ ምክንያት ግብፅ ኢትዮጵያን አምርራ የምትጠላ ከመሆኗም በላይ ኢትዮጵያን ለማፍረስ ለዘመናት የተለያዩ በርካታ ሻጥሮችን ስትፈጽምባት ሰንብታለች። ይህ ኢትዮጵያ በገፍ አላት የተባለው የዘመኑ ነዳጅ የኢትዮጵያ ቀጣዩ ተስፋና የበላይነት አቅሟን የሚያጠናክረው ብሎም በቀጠናው እንደዚሁም በአህጉር አቀፍ ደረጃ ኢትዮጵያን በቀዳሚነት የሚያስቀምጣት የተፈጥሮ ሀብት እንደሆነ በበርካቶች እየተነገረ ነው። በዚህም ምክንያት ታላቁ ጦርነት ከፊት ሊመጣ እንደሚችል ይጠበቃል። ይህ ጉዳይ አሁን ላይ ግብፅ ከእጇ ወጥቷል የሚባልበት ደረጃ ላይ የደረሰ ባይሆንም ይሁንና ግን ኢትዮጵያ በጨዋታው አሸናፊ የሆነች ስለመቀጠሏ መረጃዎች ይጠቁማሉ። ጉዳዩ ከውሃ ጋር የሚያያዝ ነው። እንደሚታወቀው ውሃ በዓለማችን በጣም ውድና አሁን ላይ በተለያዩ አካላት ለተለያዩ አገልግሎት እየዋለ የሚገኝ ነው። ውድ ስንል በአብዛኛው ዓለም ያላትን 97 በመቶ የሚሆነውን ጨዋማውን ውሃ ሳይሆን ዓለም በትንሹ ያላትን ወይም 3 በመቶ ብቻ ያላትን የንጹህ መጠጥ ውሃን የሚመለከት ነው። ዓለም አሁን ላይ ካላት 100% ውሃ 97 በመቶ የሚሆነው ጨዋማው የውቅያኖስና የባህር ውሃ ሲሆን 3 በመቶ የሚሆነው ብቻ ነው ንጹህ ውሃው ለአገልግሎት የሚውለው። ከዚህ ውስጥም ዓለም ላይ አሁን ላይ በጥቅም ላይ እየዋለ የሚገኘው 1 በመቶ ብቻ የሚሆነው ንጹህ ውሃ ሲሆን በዚህም ቀጣዩ የዓለም ጦርነት ውሃን መሰረት አድርጎ እንደሚመጣ በርካቶች ይገምታሉ። በተለይም በዘርፉ ያሉ ምሁራን እንደሚያስረዱት የቀጣዩ የዓለም ጦርነት በዋናነት ውሃንና የውሃ ጥቅምን ብሎም ከውሃ ሀብት ጋር በተገናኘ የሀብት ክፍፍል ላይ መሰረት አድርጎ ሊነሳ እንደሚችል ግምታቸውን ያስቀምጣሉ። በዓለም አቀፍ ደረጃ አሁን ያለው የአንድ ሰው አማካኝ የፍጆታ መጠን 1000 ኪዩቢክ ሌትር ሲሆን ይህ ከአማካኝ ደረጃ በታች እንደሆነ ይገመታል። በአረቡ ዓለም ሀገራት ደግሞ ይህ አሃዝ ወደ 100 ኪዩቢክ ሌትር ዝቅ ይላል። ይህም እጅጉን ያነሰ ከመሆኑም በላይ የአረብ ሀገራት ምን ያህል በውሃ እጦት እንደሚሰቃዩ በእርግጥ የሚያሳይ ነው። ሳውዲ በዚህ ረገድ በከፍተኛ ሁኔታ ከውጭ ኢምፖርት በማድረግ የምትታወቅና የራሷ የሆነ የንጹህ መጠጥ ውሃ የሌላት ወይም ከከርሰ ምድርም ቢሆን የንጹህ መጠጥ ውሃ የማታገኝ ሀገር መሆኗ ልዩ ያደርጋታል። ይህ ጉዳይ በእርግጥ የአብዛኞቹ
በምድረ በዳማው የዓለማችን ክፍል የሚገኙት የአረቡ ዓለም ሀገራት መለያ ቢሆንም ሳውዲ ግን ካላት ሰፊ የቆዳ ስፋት አንጻር በዚህ ችግር ክፉኛ የምትጠቃ አገር ነች። ሳውዲ አረቢያ አሁን ላይ በከፍተኛ ሁኔታ ከውጭ ኢምፖርት በማድረግ ንጹህ ውሃን የምታስገባ አገር ስትሆን በተለይም ኢትዮጵያ አሁን ያላትን መጠነኛ የሚባል የውሃ አጠቃቀም በማሻሻልና ውሃዋን በአግባቡ መጠቀም ከቻለች ሳውዲ አረቢያን ጨምሮ ለአረቡ ዓለም በስፋት ውሃን በማቅረብ ከፍተኛ ገቢን ማግኘት የምትችል አገር እንደሆነች በርካታ የጥናት መረጃዎች ይጠቁማሉ። ከዚህ ቀደም የተጠኑ የጥናት መረጃዎች እንደሚያመላክቱትም ኢትዮጵያና ሳውዲ አረቢያ ቢጣመሩ የውሃ ደህንነት ላይ አብረው ቢሰሩ የቢሊዮን ዶላሮችን ፕሮጀክቶች እውን ማድረግና መጠቀም እንደሚችሉ መረጃዎች ይጠቁማሉ። ይህ ደግሞ ልክ አረቦቹ ነዳጅ አግኝተው ወደ ታላቅ የኢኮኖሚ ከፍታ ወይም የእድገት ማማ እንደወጡ ኢትዮጵያም ተፈጥሮ የለገሰቻትን የዘመኑን ነዳጅ የሆነውን ይህንን ድንቅ ሀብት ለሳውዲና ለተቀሩት የአረብ አገራት በመሸጥ የቢሊዮን ዶላሮች ገቢ በማግኘት የሕዝቧንም ሕይወት መቀየርና ኢኮኖሚዋን ማሳደግ እንደምትችል የጥናት ጽሑፍ ያስረዳል። በተለይም እነኚህ አሁን ላይ እየታሰቡ ያሉ የተለያዩ ፕሮጀክቶች በተለይ ኢትዮጵያ አሁን አቅዳቸው ለማስፈጸም በሀገር ደረጃ እየተንቀሳቀሰች ካለቻቸው የተለያዩ ሜጋ ፕሮጀክቶች ጋር የሚያያዙ ቢሆንም አሁን ላይ ግን በቀጥታ ለእነኚህ የአረብ ሀገራት መሸጥን በሚመለከት ከዚህ ቀደም የተቀመጡ መፍትሄዎችን አስመልክቶ በኢትዮጵያ መንግስት በኩል በቀጥታ ይህ ፕሮጀክት ተጀምሯል የሚል መግለጫ አልተሰጠም። ይሁንና ግን ውስጥ ለውስጥ የኢትዮጵያ መንግስት በዚህ ዙሪያ ከፍተኛ ጥናቶችን እያደረገና እንቅስቃሴዎችም ስለመጀመሩ የወጡ መረጃዎች ያመላክታሉ። በተለይም እነኚህ የአረቡ ዓለም ሀገራት ከዚህ ቀደም ግብፅ ኢትዮጵያን በሚመለከት ስታሰራጭ የነበረውን የሐሰትና የተሳሳተ ትርክትን ማዕከል ያደረገ መረጃን መሰረት በማድረግ ኢትዮጵያን ለዘመናት ሲጫኑና ሲጨቁኑ ብሎም ከግብፅ ጋርም በመተባበር ኢትዮጵያን ለማተራመስና ለመከፋፈል በርካታ ሚሊዮን ዶላሮችን በመበጀት የተለያዩ እንቅስቃሴዎችን ሲያደርጉ የሰነበቱ ሲሆን በዚህም ኢትዮጵያም በሀብቷ እንዳትጠቀም እነሱም ኢትዮጵያ በተፈጥሮ ከተቸረችው ከዚህ ታላቅ ጸጋ ሳይጠቀሙ ቀርተዋል። ይሁንና ግን አሁን ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር በጀመረችው ጥብቅ ቁርኝት ምክንያት ነገሮች እየተለወጡ የመጡ ይመስላል። በተለይም ኢትዮጵያ አሁን ላይ ያላትን የውሃ ሀብት በተለይም የንጹህ ውሃን በሚመለከት የባህር በሩን እውን ካደረገች ሌሎች የተለያዩ አማራጮችን በመጠቀም ይህንን ድንቅ ተፈጥሯዊ ቸሮታ በአግባቡ በመጠቀም አቅሟን የምታጠነክርበት ብሎም በቀጠናው ላይ ያላትን ተቀባይነት የበለጠ የምታገዝፍበትና በዓለም አቀፍ ደረጃ ተወዳዳሪ የምትሆንበትን ኢኮኖሚያዊ አቅም ለመገንባት እንደሚያስችላት አያጠራጥርም። ለአብነትም ኢትዮጵያ አሁን ካላት አጠቃላይ የውሃ ሀብት 3.7 ሚሊዮን ሄክታር የሚሆነውን መሬት ማልማት ወይም ደግሞ በመስኖ ማልማት የምትችል አቅም ያላት ሀገር ስትሆን ይህንን እውን የምታደርግ ከሆነ አፍሪካን የመመገብ ብሎም በዓለም አቀፍ ደረጃ ደግሞ በስንዴም ሆነ በሌሎች የግብርናና የተፈጥሮ ማዕድናት ኤክስፖርት ዘርፍ ቀዳሚ የምትሆን ሀገር እንደምትሆን ጥርጥር የለውም። ይሁንና ግን ይህ ጉዳይ ከፍተኛ ሥራን የሚጠይቅ ነው። ኢትዮጵያ አሁን ላይ በአጠቃላይ ካላት 135,000 ጊጋዋት የኃይል ማመንጫ ማምረት የሚያስችል የውሃ ሀብት አሁን ላይ እየተጠቀመች የምትገኘው 1% ብቻ እንደሆነ መረጃዎች ይጠቁማሉ። ምንም እንኳን ኢትዮጵያ አሁን ላይ ይህንን የሚያክል ሀብት እያላት መጠቀም ሳትችል የቀረች ብትሆንም ከዚህ በኋላ በሚቀጥሉት ጊዜያት ግን ይህ ሁኔታ በተመሳሳይ መልኩ እንደማይቀጥል ይታመናል። በተለይም ኢትዮጵያ አሁን ላይ አቅም አላት ተብሎ ከሚታመነው 122 ቢሊዮን ኪዩቢክ ሜትር የሰርፌስ ወተርና 2.6 ቢሊዮን ግራውንድ ወተር ፖቴንሻል በመጠቀም ዓለምን በሚቀጥለው ይዘውራሉ ወይም የዓለም ዋና የኃይል መዳረሻ ይሆናሉ ከሚባሉና በተለይም ለምድረ በዳማው ሞቃታሙ የአረቡ ዓለም ባሕረ ሰላጤ አገራት ውሃን በመላክ ከፍተኛ ገቢን ማግኘት የምትችል አገር እንደምትሆን ግን በርካቶች ይገምታሉ። ታዲያ ይህ ያበሳጫት ግብፅ ለዚህም ነው ኢትዮጵያን ለዘመናት እየወጋችና እያዋጋች እንደዚሁም ኢትዮጵያን ባሻጠር ለመከፋፈልና ለማዳከም ስትጥርና ሚሊዮን ዶላሮችንም በኢትዮጵያን ውድቀት ላይ ፈሰስ በማድረግ እስካሁን እንደ ወገብ ቅማል ኢትዮጵያን ከባና ወራ አለቅም ብላ የቀጠለችው።
ታዲያ ይህ ሁኔታ በቀጣይ የሚቀየር ከሆነ ግብፅም ሆነች ኢትዮጵያ ላይ በቀጠናው እየተዘዋወሩ የተለያዩ አሻጥሮችን እንደዚሁም ሴራዎችን በማሴር ኢትዮጵያን ለመከፋፈልና ለማዳከም የሚሞክሩ ኃይሎች ቦታ እንደማይኖራቸው ይታመናል። በተለይም ኢትዮጵያ የውሃ ሀብቷን በመጠቀም የቀጣዩ ዓለም ተስፋን በእጇ መጨበጥ የምትችልበት አቅም አሁን ላይ እየተቃረበ ስለመምጣቱ ከወደ ሳውዲ አረቢያ በኩል እየወጡ ያሉ መረጃዎች ያመላክታሉ። ሳውዲ አረቢያ አሁን ላይ ከኔዘርላንድ 12 ሚሊዮን 970 ሺህ ዶላር እያወጣች ውሃ የምታስገባ ሲሆን በተመሳሳይ ከኦስትሪያ 5 ሚሊዮን 43 ሺህ ዶላር እንደዚሁም ከተባበሩት አረብ ኤምሬትስ በዲሳሊኔሽን ወይም ጨዋማውን የባህር ውሃ በማጥለል ከተገኘ ንጹህ ውሃ 3 ሚሊዮን 829 ሺህ ዶላርን በመክፈል ወደ ሀገሯ የምታስገባ ሲሆን በቀጣይ ዕቅዷ ከኢትዮጵያ ጋር መስራት እንደሆነ በርካታ የሚዲያ አውታሮች ያወጧቸው መረጃዎች ያመላክታሉ። በተለይ ከዚህ ቀደም ተደረጉ በተባሉ ጥናቶች እንደተመላከቱትም ኢትዮጵያ የባህር በሩን የምታገኝ ከሆነ በውሃ ቱቦ ወይም ደግሞ በውቅያኖስና በባህር ስር በሚዘረጉ የተለያዩ ሰፋፊ ቱቦዎች አማካኝነት ንጹህ ውሃን ለአረቡ ዓለም ማቅረብ የምትችል ሲሆን ከዚህም በርካታ ቢሊዮን ዶላሮችን ልታገኝ እንደምትችል ይጠበቃል። ከዚህም ባለፈ ከግብፅ ጋር ያለውን ሁኔታ በሚመለከት አሁን ላይ የተለያዩ መረጃዎች እየወጡ ሲሆን ግብፅ ኢትዮጵያ ይህንን ዕቅድ ወደፊት ማሳካቷ ስለማይቀር ይህ እውን እንዳይሆን አሁን ላይ አበክራ እየሰራች ሲሆን በተለይም አሁን ላይ ኢትዮጵያውያን እርስ በርስ እየተገዳደሉበት የሚገኘው ምክንያት የሌለው ጦርነት አንዱ ማሳያ እንደሆነ የበርካታ የጂኦፖለቲክስና የዓለም አቀፍ ምሁራን የትንተና መረጃ ያሳያል። ታዲያ ይህን ሁኔታ ለመቀየር መንግሥት የሰላም ሁኔታ ላይ አበክሮ መስራት እንዳለበት የሚያምኑ ምሁራን ደግሞ ይህንን ሁኔታ ለመቀየርና ያልገባቸው እንዲገባቸው መንግሥት የአባትነት እንደዚሁም የእናትነት ሚናውን መወጣት አለበት በማለት የአመለካከት ለውጥ ሥራ ላይ አበክሮ ኢንቨስት ማድረግና መስራት እንዳለበት ይናገራሉ። አሁን ላይ ኢትዮጵያ ያላትን የተፈጥሮ ሀብት ለመጠቀምና በዓለም የሌሉ ግን ደግሞ ኢትዮጵያ የተሰጧትን የማዕድን ሀብቶችም አውጥታ ወደ ዓለም አቀፍ ገበያ ለማቅረብ የጸጥታ ችግር ተግዳሮት እየፈጠረባት ያለ ሲሆን ይህንንም በዘላቂነት ለመቅረፍ በዜጎች መካከል የሚኖረው ሰላም ከፍተኛ ዋጋ እንደሚኖረው ይታመናል። ይህንንም ለማድረግ መንግሥት ከዜጎች ጋር በመቀራረብ መስራት እንዳለበት የሚታመን ሲሆን ይሁንና ግን ይህ ጉዳይ ከዜጎችም የሚጠበቅ እንደሆነ የሚካድ አይደለም። በተለይም አገር ወዳድ የሆኑ ዜጎች በሀብታቸው ተጠቅመው አገራቸውም ሕዝባቸውም እንዲለማ እንደዚሁም የኑሮ ደረጃው እንዲለወጥ ለማድረግ መንግሥትን መተባበር እንዳለባቸው የሚጠቁሙ ምሁራን እንዳሉ የተነገረ ሲሆን በተለይም በዚህ ዙሪያ ዜጎች እርስ በርስ በጉዳዮቻቸው ላይ በመወያየት የአገርን አንጡራ ሀብት በአግባቡ በመጠቀም በጋራ ለመልማት ያቀደ ብሔራዊ ዕቅድ እንዲኖር ግፊት ማድረግ እንዳለባቸው ይመክራሉ። የኢትዮጵያ ትልቅ ተስፋ የሚባለውም ግብፅን ሳይጨምር ሁሉም የአረቡ ዓለም ሀገራት ከሳውዲ አረቢያ ጋር ተመሳሳይ የሆነ ሁኔታ ውስጥ ያሉበትን የውሃ ችግር መፍታት የሚያስችል አቅም ያላት ሲሆን ይህንንም ለማድረግ በቀጣይ በርካታ ስራዎችን መስራት እንዳለባት ይታመናል። ግብፅም ብትሆን ዕድሜ ለአባይ ውሃ እንጂ ከተቀሩት የአረብ ሀገራት የምትለይበት ሁኔታ አይኖርም ነበር። ይሁንና ግን የአባይ ውሃን በማቆርና በማጠራቀም ከራሷ አልፋ ለሌሎች የአረብ ሀገራት ለመሸጥ ዕቅድ የያዘች ሲሆን ይህም ሁኔታ ነው ግብፅ ኢትዮጵያን አበክራ እንድትቀናቀንና ኢትዮጵያን ለመጣል ፕሮጀክቶችን ነድፋ እንድትሰራ የሚያደርጋት። ምክንያቱም ኢትዮጵያ የያዘችውን የተፈጥሮ ሀብት ማለትም ይህንን ግዙፍ አቅም የሚፈጥርላትን ውሃ ለአረቡ ዓለም የምትሸጥ ከሆነ ግብፅ ለእነኛ አረብ ሀገራት ከኢትዮጵያ ወስዳ አጠራቅማ ልሸጥ ያሰበችውን ዕቅድ የሚያፈርስባት ይሆናል። ይህ ደግሞ ግብፅና ኢትዮጵያን ከማቃረኑም በላይ ግብፅ ጥቅሜ ተነካ በሚል በተዘዋዋሪ ሌሎች የተለያዩ አጀንዳዎችን በመፍጠር ኢትዮጵያውያንን እርስ በርስ በማባላት ያንን ያሰበችውን ድብቁን ዕቅዷንና ሕልሟን ለማሳካት እንዲረዳት ኢትዮጵያን የማዳከሙን ሥራ እንድትገፋበት አድርጓታል። አሁን ላይ መንቃት ግድ የሚል ሲሆን ኢትዮጵያም ከነቁት ሀገራት ተርታ በመመደብ በቀጣይ የጋራ ኢኮኖሚዋን ሊያሳድግ የሚችልና የሀገሪቱን አጠቃላይ ሁለንተናዊ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታን የበለጠ ወደ ተሻለ ደረጃ የሚያሸጋግር ማህበረሰባዊ ይዘት ያለውና የህዝቡን ኑሮ ማሻሻልን ማዕከል ያደረገ የኢኮኖሚ ስርዓት እንድትገነባ የሚያስችላትን አካሄድ መከተል እንዳለባት ምሁራን ይመክራሉ። አስገራሚው ነገር እዚህ ጋር ነው። ኢትዮጵያ ሀብቷን የምትጠቀም ከሆነ በአፍሪካ ብሎም በዚህ ቀጠና ላይ ዋነኛ ተጽዕኖ ፈጣሪ ሀገር ትሆናለች። ይህ እንዲሆን ደግሞ ግብፅ አትፈልግም። ምሁራን እንደሚሉት
ግብፅ የአባይን ውሃ ልክ እንደ ኢትዮጵያ ለመሸጥ እቅድ እንዳላት የሚናገሩ ሲሆን ይህንንም እቅድውን ለማድረግ ኢትዮጵያ በዚህ ረገድ የምትሰራው ማንኛውንም የልማት ሥራ ማደናቀፍ የግድ ይላታል። ምክንያቱም ኢትዮጵያ ይህንን የውሃ ሀብት የምታለማ ከሆነ ግብፅ ጨረቃ ላይ እንደምትወድቅ የሚታመን ስለሚሆን ማለት ነው። የውሃ ኤክስፖርት ማድረጉ ዕቅድና ጅምር ከ5 ዓመት በፊት በኢትዮጵያ በኩል ተሞክሮ የነበረ ሲሆን በዚህ ረገድ ከ5 ዓመት በፊት ወደ ሳውዲ አረቢያ የውሃ ኤክስፖርት ማድረግ መጀመሩ ይነገራል። እንዲሁም ለኤክስፖርት የሚሆን ውሃ በማምረት ወይም በማቀነባበር ከተሰማሩ ባለሀብቶች መካከል አንዱ የሆነው አበበ ድንቁ ውሃና አልኮል የሌላቸው አምራች ድርጅት ውሃን ወደ ሳውዲ አረቢያ ለመላክ የ20 ዓመት ውል ተፈራርሞ የነበረ ሲሆን በጦርነቱ ምክንያት ወይም በውስጥ የጸጥታ ችግር ምክንያት መስተጓጎሉን መረጃዎች ይጠቁማሉ። ይሁንና ግን ይህንን የድርጅቱን አካሄድና ድርጅቱ ከሳውዲ አረቢያ ኩባንያዎች ጋር ተፈራረመ የተባለውን ጉዳይ በሚመለከት ከመንግስትም ሆነ ከድርጅቱ በኩል በይፋ ፕሮግራሙ ለምን እንደተቋረጠ የሚያሳይ መግለጫ አልወጣም። የአፍሪካ የውሃ ማማ የምትባለው ኢትዮጵያ ጂኦግራፊካዊ የመልክዓ ምድር አቀማመጧን ተጠቅማና በዚህ የጂኦግራፊካዊ ወይም የመልክዓ ምድራዊ አቀማመጧ የተነሳ ለአረቡ ዓለም ቅርብ በመሆኗ ወደ ተለያዩ የአረቡ ዓለም ሀገራት የሚዘረጉ የውሃ ማስተላለፊያ ቧንቧዎችን ወይም ቱቦዎችን በመጠቀም ወደ እነዚህ የአረቡ ዓለም ሀገራት በመላክ በተፈጥሮ ከታደለችው የውሃ ሀብት ብዙ ቢሊዮን ዶላሮችን መሰብሰብ አሊያም ማግኘት እንደምትችል ይታመናል። የዚህ አይነቱ ተሞክሮች በዓለም አቀፍ ደረጃ የተሞከሩ ሲሆን ለአብነትም በቱርክና በእስራኤል መካከል የተፈረመው የ1998ቱ የንጹህ ውሃ ስምምነት ተጠቃሽ ነው። ቱርክ በሜዲትራኒያን ባህር ዳርቻ ስር የመሬት ስር በተዘረጉ የውሃ ማስተላለፊያ ቱቦዎች አማካኝነት ለእስራኤል ውሃን በመላክ በሚሊዮን ዶላሮች የሚገመት የውሃ ገቢ ለማግኘት ተፈራርማ የነበረ ሲሆን ይሁንና ግን በፖለቲካዊ ጉዳዮች አለመግባባት ምክንያት ሁለቱ ሀገራት ፕሮጀክቱን ተግባራዊ ሳያደርጉት መቆየታቸው ይታመናል። ኢትዮጵያ ለአረቦቹ ውሃን የምትልክ ከሆነ በቀጠናው ያላትን የተጽዕኖ ፈጣሪነት አቅሟን በእጅጉ ከማሳደጉም በላይ እንደ ግብፅ ያሉ ሀገራትን ተጽዕኖና መቀናቀን በእጅጉ ከመቀነስም በላይ ለመዋጠም ይረዳታል። በዚህም ስትራቴጂካዊ ጥቅሟን በነጻነት ለማስጠበቅና በቀጠናው ላይ ያላትን ብሔራዊ ጥቅም በአግባቡ እንድትጠቀምና እንድታስከብር ትልቅ አቅምን ይፈጥርላታል። ይሁንና ግን ይህ እውን የሚሆነው ያለ ተግዳሮት አይደለም። ኢትዮጵያ የተለያዩ ተግዳሮቶች አሉባት። አንዱ ተግዳሮት ግብፅ ስትሆን ግብፅም ከዚህ ቀደም በአረቡ ዓለም የነዛችው ኢትዮጵያን የተመለከተው የተሳሳተ ትርክትና የሐሰት መረጃ ኢትዮጵያ አሁን ላይ ከአረቡ ዓለም ጋር ግንኙነቷን ለማጠናከርና አረቦች ስለ ኢትዮጵያ ያላቸውን አስተሳሰብ ለመቀየር ብዙ ሥራ መስራት እንዳለባት ይጠበቃል። በሌላ መልኩ አረቦች ከዲሳሊኔሽን እንዲወጡና ኢትዮጵያ ያላትን የተፈጥሮ ሀብት ማለትም ይህንን ውሃ እንዲጠቀሙበት ለማድረግ አረቦች ከዲሳሊኔሽን ወጥተው ኢትዮጵያና የታችኛው የናይል ተፋሰስ ሀገራት መካከል ያለውን የውሃ ውዝግብ ፍትሐዊ በሆነ የሀብት አጠቃቀም ስምምነት እንዲኖር በማድረግ ሊፈቱት ይችላሉ። ይህንንም ለማድረግ ኢትዮጵያ አረቦቹን ጭምር የማደራደርና የማግባባት ሥራ መስራት እንዳለባት ይታመናል። ምክንያቱም ግብፅ አንደኛ ኢትዮጵያ ላይ የምትፈጥረው ተጽዕኖ አረቦቹን በማስተባበር እንደሆነ ምሁራን ይገልጻሉ። በሌላ በኩል እነኚህ የአረብ ሀገራት ከኢትዮጵያ ጋር ሲሰሩ ኢትዮጵያ እነኚህን የአረብ ሀገራት የተለያዩ ጥቅሞችን በማቅረብ ወደ ራሷ መያዝና እንዲቀርቧት ብሎም ከዚህ ሀብት ተጠቃሚ የሚሆኑበትን ስትራቴጂ መንደፍና አብራ መንቀሳቀስ እንዳለባት የሚታመን ሲሆን ይህ ጉዳይ ከዚህ ቀደም ባይሞከርም አሁን ግን በመጠኑም ቢሆን እየተሞከረ ስለሆነ የበለጠ ተጠናክሮ የሚቀጥል ከሆነ በቀጠናው ያሉ የአረብ ሀገራት ስለ ኢትዮጵያ ያላቸውን አመለካከት ከመቀየርም በላይ ግብፅ ኢትዮጵያ ላይ ልታደርስ የምትችለውን ተጽዕኖ በመቀነስ ኢትዮጵያ በተፈጥሮ ሀብቷ በተለይም በውሃ ሀብቷ በመጠቀም ከዋናዋ የውሃ ባለቤት አገር እነሱም እንዲጠቀሙ በማድረግ የቀጣይ ኢኮኖሚዋ እድገትን መሰረት በአግባቡ መጣል እንደምትችል መረጃዎች ይጠቁማሉ። ይህንን ለማድረግ ኢትዮጵያ በስትራቴጂ ደረጃ የውጭ ግንኙነት ፖሊሲዋ ውስጥ ጭምር በማካተት የውሃ ፖሊሲን በተለየ መልኩ በማውጣት ልትሰራበት እንደሚገባ ምክረ ሐሳብ የሚቀርብ ሲሆን በሌላ በኩል ዜጎች የሀገራቸውን ሰላምን በማስጠበቅና ከመንግስት ጋር አብረው በትስስር በመስራት የሀገራቸውን ብሔራዊ ጥቅም ማስጠበቅ ላይ አበክረው መስራት የግድ እንደሚላቸው ይታመናል። አበቃን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ